question number 8 ስምንተኛ ጥያቄ look at this. A job applicant finds that a firm A offers a starting salary of ብር 5000 with a guaranteed raise of ብር 600 per year ይላል. Over the first 20 years how much would be earned at the firm A ይላል። ምንድነው እያለን አንድ ሰራተኛ በ5000 ብር ደሞዝ ቢስማማ ማለት ነው እና በየአመቱ ደግሞ የ600 ብር የደሞዝ ጭማሪ እንደሚደረግለት አግሪ ቢያደርግ በመጀመሪያዎቹ 20 ዓመታቶች ውስጥ የሚያገኘው አጠቃላይ ደሞዝ ምን ያህል ይሆናል ነው ጥያቄው። ይሄን ጥያቄ ቀደም ብዬ ለእናንተ ከመስራቴ በፊት አይቼው ነበርና ትንሽ ሞዲፊኬሽን ካላደረግንበት በስተቀር አስቸጋሪ ይሆናል። እኔ እንግዲህ የምረዳው የኔ አረዳድ ነው የምነግራችሁ። ሳለሪ ሲባል ያው ደሞዝ ሲባል ወራዊ ብለን ነው የምናስበው ብዙ ጊዜና ይሄ ወራዊ ደሞዝ ተብሎ ታስቦ ከሆነ ትክክለኛው ምርጫ መልሱ ላይ የለም። በጣም ትልቅ ቁጥር ነው የሚሆነው፣ በሚሊዮን ውስጥ ይገባል። ምክንያቱም በወር እንኳን ዝም ብሎ ተውትና 600 ጭማሪ የሚለውን ተውትና በአመት የሚጨምረው በወር 5000 ብር የሚበላ ሰው የሚያገኝ ሰው በአመት ውስጥ 12 ወር ስላለ በ12 ስታባዙ 60 ሺህ ብር ይሆናል። 60 ሺህ ብርን በ20 አመት ብታባዙት እንደው 60 ሺህ ብር በአመት እንኳን በ20 አመት ብትወስዱት ወደ 1 ሚሊዮን 200 ሺህ ብር አካባቢ ከፍ ይላል። ኦኬ እንደዛ ነው የሚሆነው እንደው 600 ብሩን እንኳን ብንተው። ስለዚህ ይሄንን አሁን እነሱ ጥያቄውን ያወጡ ሰዎች እንደ ወራዊ ደሞዝ ሳይሆን እንደ አመት ደሞዝ እንዲቆጠሩት ብዬ አስባለሁ። ያንን ክሊር መደረግ ነበረበት። ይርሊ ኢንካም ቢሆን ኑሮ ይሄ አመታዊ ገቢ ነው ከተባለ በአመት 5000 የሚያገኝ ከሆነ ከዛ በሚቀጥለው አመት ደግሞ የ600 ብር ጭማሪ ያገኛል እንዲያለ ሊሄድ ነው ማለት እንደዛ ነው ያሰቡት ጥያቄው። ምርጫው ላይ ምክንያቱም ያሉትን ቁጥሮች ስተዋቸው አነስ ያሉ ቁጥሮች ናቸው። ስለዚህ በዛ አንፃር አድርገን በዛ አንደርስታንዲንግ እንስራው። ይሄን ልክ እንደ ይርሊ ኢንካም አድርገን ማለት ነው አመታዊ ደሞዝ አድርገን እናስበው። የመጀመሪያው አመት ላይ 5000 ብር ያገኛል ማለት ነው። እንግዲህ አሁን የመጀመሪያ አመት ላይ የሚያገኘው this is the salary at the first year at the end of the first year ሊሆን ይችላል ወይም መጀመሪያ አመት ላይ እንግዲህ እንደ ስምምነታቸው ሲከፈለው የመጀመሪያው አመት የሚያገኘው ገቢ ይሄ ነው። that means first year ላይ ማለት ነው። ልክ ሁለተኛው አመት ላይ ሲሄድ ግን ሁለተኛው አመት ላይ አሁንም የ5000 ደሞዝ ለተጠበቀው ነው ግን የ600 ብር ጭማሪ እንደሚደረግለት እዚህ ጋር ያሳያል። ስለዚህ ቀጣይ አመት ላይ ደግሞ የሚያገኘው ስንት ማለት ነው 5600 ብር። ያቺ በየአመቱ የሚያገኛት 5000 እንደተጠበቀችውና እቺ ደግሞ የተጨመረችው 600 ማለት ነው። this is second year ላይ ማለት ነው። ሶስተኛው አመት ላይ አሁንም ደሞዙ እንኳን 5000 ነው አሁንም ነገር ግን 600 ብር ግን ይጨመርለታል ማለት ነው። ስለዚህ አሁን ደግሞ ስንት ይሆናል 5600 ላይ 600 ስንጨምርበት it will be 6200 ይሆናል ማለት ነው። አራተኛው አመት ላይ ደግሞ ስንሄድ ስንት ይሆናል 6800 ይሆናል። እንዲህ ያለ ይሄዳል እስከ ድረስ እስከ 20ኛው አመት ማለት ነው። ይሄ የመጀመሪያው አመት ነው። ሁለተኛ አመት ላይ ሶስተኛ አመት አራተኛ አመት እያል 20ኛው አመት መጨረሻችን እዚህ ጋር 20ኛው አመት ነው 20th year ማለት ነው። ስለዚህ አጠቃላይ በእነዚህ 20 ዓመታት ውስጥ ምን ያህል ደሞዝ ምን ያህል ገንዘብ ያገኛል ከሆነ ያሉት የነዚህ ድምር ነው ማለት ነው። የነዚህ ምክንያቱም መጀመሪያው አመት ላይ 5000 አገኘ፣ ቀጣይ ደግሞ 5600፣ በሁለቱ አመት ስንት አገኘ 10600፣ ሶስተኛ አመት ደግሞ ሲጨመር ማለት ነው። እነዚህ መደመር ማለት ነው። አሁን እነዚህ መዘርዘር አይጠበቅብኝም። አሁን አራተኛው አመት ድረስ ነው እናንተ እንዲገባችሁ የዘረዘርኩት። አምስተኛው አመት ስንት ነው፣ ስድስተኛው እሱ መዘርዘር ሳይጠበቅብን ድምራቸውን ግን ማወቅ የሚቻልበት ቴክኒክ አለ። ኦኬ እንደምታዩት ይሄ ምን ተብሎ ይጠራል? this is don't forget this is an arithmetic progression ወይም arithmetic sequence ይባላል። ለምን እኩል ጭማሪ ያለው 5000 የነበረው 5600 ነው የጨመረው እዚህ ጋር፣ እዚህም 600 ጨምሮ እዚህ መጣ፣ እዚህም 600 ጨመረ፣ እዚህም 600 ጨመረ። ስለዚህ በየአመቱ መጨረሻ የሚጨመርለት 600 ብር ኮመን የሆነች ገንዘብ ናት። ስለዚህ arithmetic progression እንለዋለን። arithmetic progression ማለት ምንድነው? common difference ሲኖረው ማለት there is a common difference የጋራ ልዩነት ይኖረናል ማለት ነው። common difference between any two consecutive terms ይሄና የተከታታይ ናቸው። ከዚህ ላይም ብቀንስ 600 ይመጣል፣ ከዚህ ላይም ብቀንስ 600 ይመጣል፣ ከዚህ ላይም ብቀንስ 600፣ ሌሎቹም እንደዛው ተከታታዮቹን ብታቀናንሱ ተመሳሳይ ዲፈረንስ ታገኛላችሁ። what we call it common difference እንላታለን። እዚህ ጥያቄ ላይ ማናት እሷ 600 ናት ማለት ነው። ፕሮግሬሽኑ arithmetic ነው። ሌላው arithmetic ፕሮግሬሽናችን ላይ እቺ ምን ትባላለች? የመጀመሪያ ተርም ትባላለች። that is a1 which is 5000 we call it ይሄ ማለት ፈርስት ተርም ማለት ነው። የመጀመሪያ ተርማችን አሁን የመጀመሪያ ተርማችን 5000 ይታወቃል። ከዛ ደግሞ ያለው ዲፈረንስ በመሃላቸው ያለው ልዩነት 600 የጋራ ነው። ኮመን ዲፈረንስ 600 አለኝ። እኔ የምፈልገው አሁን የነዚህን ድምር ነው። ድምራቸውን ለመስራት ብዛታቸው ስንት መሆኑ ያስፈልገኛል። ብዛታቸው 20 መሆኑን አውቃለሁ፣ ምክንያቱም 20 ዓመት ስላለኝ ማለት ነው። ስለዚህ ኤናችን ደግሞ is equals to 20 ነው። that means n ማለት the number of terms የተርሞቹ ብዛት ማለት ያጠቃላይ የዓመቱ ብዛት ማለት ነው። we have this one now። ስለዚህ እነዚህ ኢንፎርሜሽኖች ስላሉኝ አሁን ቀጥታ ወዴት ሄዳለሁ? ወደ ፎርሙላዬ ምን ይላል? SN ይላችኋል። SN ማለት the partial sum of
ኤን ተርምስ ማለት ነው። የዚህን ያህል ተርሞች ሲደመሩ ምን ይመጣል ውጤታቸው የሚለው በቀላሉ ለአርትሜቲክ ኤን ኦቨር 2 ብላችሁ ተምራችኋል። አይ ቲንክ ኢንቱ 2 ታይምስ ኦፍ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ሚል ፎርሙላ አለ። ዶንት ፎርጌት ዲስ ፎርሙላ። ይህን ፎርሙላ መጠቀም የምንችለው ለአርትሜቲክ ብቻ ነው። ይሄ ፕሮግሬሽን አርትሜቲክ ስለሆነ ነው ይህን ፎርሙላ ያመጣሁት። ስለዚህ ኤናችን ስንት ነው? 20 ነው። ስለዚህ ጋር መጣና 20 አስገባለሁ። አሁን እየፈለኩ ያለሁት ኤስ20 ማለት የ20ዎቹ ተርሞች ድምር ስንት ነው እያለኝ ነው። ስለዚህ 20 ኦቨር 2 ልል ነው። 20 ኦቨር 2 ኢንቱ 2 ታይምስ ኦፍ ኤ1 ማለት የመጀመሪያ ተርም ከማን ነው? 5000 ነው። ሲደመር ኤናችን እዚህ ጋር ኦልሬዲ ስንት ነው ብለናል? 20 ብለን የወሰድነው ለዛ ነው እዚህ ጋርም 20 አስገባው። ሶ እዚህ ጋርም 20 ሳስገባ 20 ሲቀነስ 1 19 ይሆናል። ኮመን ዲፈረንስ ማለት ደግሞ እቺ ማለት 600 በቃ ይሄ ነው መሰሩት። ናው ይሄ ሲሰራ 20 ሲካፈል 2 10 ይመጣል። 2 ሲባዛ በ5000 10000 ይመጣል። ሲደመር 19 ደግሞ በ600 እናባዛለን። 19 በ600 ሲባዛ ምን እናገኛለን? እዚህ ጋር አባዛው 19 በ6 እናባዛውና ሁለቱን ዜሮ መጨረሻ እንጨምራለን። 9 ጊዜ 6 54 4 ጽፈን 5 አለ 6 ጊዜ 1 6 ከ5 ጋር 11 114 ይመጣል። 2 ዜሮ ሲጨምር 11400 ታገኛላችሁ። ኦኬ ጉድ። ስለዚህ ይሄ ማለት ደግሞ 10 ሲባዛ 11400 ከ10000 ጋር ሲደመር 21400 እናገኛለን። 21400 ደግሞ በ10 ሳባዙ አንድ ዜሮ መጨመር ማለት ነው። ስለዚህ 2 1 4 ብላችሁ እነዚህን ከጻፋችሁ በኋላ ሁለቱ ዜሮ እንዳሉ አሉ እቺን አንድ ዜሮ መጨመር ማለት ነው። ስለዚህ እዚህ ጋር ስትቆርጡ 214000 ብር ያገኛል እንደማለት ነው። ነገር ግን እንደነገርኳችሁ ይሄ ወርሃዊ ደሞዝ ሳይሆን ሳለሪው እንደ ዓመት ቆጥሬው ነው የዓመት ደሞዝ እንጂ በወርማ ቢሆን ኑሮ በአንዱ ዓመት ብቻ ራሱ 60000 ይሆናል። እንደው 600 ብር እንኳን ጭማሪው ባይኖር በአንድ ዓመት 60000 በሁለት ዓመት በሶስት ዓመት ባላችሁ ብትሄዱት እንደው የአምስት ዓመቱ እንኳን ብትሰሩት ራሱ 60000 በ5 ሲባዛ 300 ምናምን ሺህ ይገባል። ከምርጫው ውጪ ይመጣል ማለት ይሄን እንደ ወራዊ ደሞዝ ከቆጠር ነው። ይሄ ለክ ጀስት እንደ መንዝሊ ሳለሪ ሳይሆን ይርሊ ኢንካም ወይም ይርሊ ሳለሪ አድርገን አስዩም ካደረግነው ዘ አንሰር ቢካምስ ኤ ይሆናል ማለት ነው። በዛ መንገድ እንረዳውና የዚህ መልስ እናስቀምጥ ማለት ነው።